በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ በጎ ማስተዋል አላቸው። እግዚአብሔርን የምትወዱ እግዚአብሔር የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን ቅድስት ድንግል ማርያም የቃል ኪዳን ልጆች፣ የቅዱሳን መላእክት ባለሟሎች፣ አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተ ክርስቲያን፣ አበው መምህራን፣ ለአገልግሎት የምትፋጠኑ ዲያቆናት፣ ሰንበት ተማሪዎች፣ በአገር ቤትም በውጩም ዓለም ያላችሁ ምእመናት፣ ምእመናን፣ ሕዝበ ክርስቲያን ሁላችሁ እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። የኃያሉ አምላካችን አዶናይ ጌታ መድህን ዓለም ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። በአራቱ ማዕዘናት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ፣ በሰማይና በምድር ሁሉ ያለና የሚኖር አልፋና ኦሜጋ እግዚአብሔር አምላካችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። አሜን። የዕለቱ ትምህርታችን ርዕስ የምናደርገው ሸክማችሁ የከበደ ሁሉ ወደ እኔ ኑ በሚለው በሐዋርያው ቅዱስ ማቴዎስ የቅዱስ ወንጌል ትምህርት ነው። የርዕሳችን ኃይለ ቃል የሚገኝበት የመጽሐፍ ቅዱስ ክፍል የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ነው። በቅድሚያ ከቅዱስ ወንጌል የምናነብው የሉቃስ ወንጌል ምዕራፍ 13ን ከቁጥር 10 እስከ 17 ያለውን ይሆናል። የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያውና አገልጋዩ ቅዱስ ሉቃስ እንደጻፈው የሉቃስ ወንጌል ምዕራፍ 13 ከቁጥር 10 እስከ ቁጥር 17 በሰንበትም በአንድ ምኵራብ ያስተምር ነበር። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈትተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። የምኵራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ። እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይም አህያውን ከግርግሙ ፈትቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበትም ቀን ከዚህ እስራት ልትፈታ አይገባምን? አለው። ይህንንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ተአምር ሕዝቡ ሁሉ ደስ አላቸው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። የቅዱስ ቃሉ በረከት ይደርብን። መልካም። በእውነት ሸክማችሁ የከበደ ሁሉ ወደ እኔ ኑ። በምኵራብ ዛሬ በቤተ ክርስቲያን፣ ያኔ ምኵራብ የሚባለው ዛሬ በቤተ ክርስቲያን እንደ ሴቲቱ ጎብጥና ያቀን የበዛብን ጎባጣን ያቀና አምላክ ክርስቶስን ለማግኘት ዕለት ዕለት በቤተ ክርስቲያን በቤቱ ደጅ መጥናት መልካም ነው። ብዙ ሕይወታችን ጎባጣነት ይታይበታልና ነው። ይህች የድካም መንፈስ ያደረባት ሴት ነበረች ነው የሚለው። እርሷ ጎባጣ ነበረች፣ ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ግን ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። ዛሬ እናንተና እኔ ሸክም አልከበደብንም፣ ድካም የለብንም።
በኑሮ በተለያየ አይነት ሐሳብና ጭንቀት ጉብጥና አይታይብንም፣ ግን ፍዝዝ ብለን ወደ ቤተ ክርስቲያን አንሄድም። ይህች ሴት ግን ብትጎብጥም ሁልጊዜ በምኩራብ ትሄድ ነበር። አጋጣሚ ሆነና እግዚአብሔር ፈቅዶ ክርስቶስን አግኝታ ከጎባጧ ቀናት፣ ከጉብጥናዋ አዳናት። ዛሬ ብዙን ጭንቀትና ሐሳብ አግሩጦን ቀና ብለን እንኳን የሰማዩን ነገር እንዳናይ በተለያየ አይነት መንገድ ሞራላችን አይምሯችን እንክት ብሎ ተሰብሯል። ይህንን ቤት አገር ይቁጠረው። እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ፣ እንደ ጎበጠችው ሴት የጎበጣችሁ ሁሉ እኔ አድናችኋለሁ፣ እኔ እፈውሳችኋለሁ፣ እኔ እምራችኋለሁ፣ እኔ የልባችሁን መሻት አደርግላችኋለሁ ይለናል። ኑ እያልን ነው። ማን ይምጣ? ስለዚህ ልቦናችንን ለእግዚአብሔር በማድረግ ቅዱስ ቃሉን በመስማት ኑ እያለን ነው። ሸክም የሌለበት የለም። የኃጢአት ሸክም፣ የበደል ሸክም፣ የጭንቀት ሸክም፣ የህመም ሸክም፣ የሰይጣናዊ ህመም ሸክም፣ በተለያየ አይነት መንገድ የካንሰር፣ የጡት ካንሰር፣ በአጠቃላይ የኩላሊት ህመም፣ ይህ ስጋዊ ነው። በመንፈስም በመረበሽ ያልተረጋጋ ህይወት ሸክም እኛ ላይ ሰልጥኖብናልና ኑ ወደ እኔ ነው ያለው እግዚአብሔር። እንቅረብ ወደ ቤቱ፣ ወደ እግዚአብሔር እንቅረብ። እግዚአብሔር ፈውስ ይሰጠናል። ይሄ ነው። ከአስጨናቂ መከራና የስቃይ ሸክም ለአንዴና ለመጨረሻ ጊዜ እንድንገላገል ከፈለግን መፍትሄው ምንድን ነው? መፍትሄው ንስሐ መግባት ነው። በበደሌና በኃጢአቴ ምክንያት እግዚአብሔር ሆይ ይቅር በለኝ፣ ሸክሜን አቅልልኝ ብሎ ራስን ለካህን ማስመረመር፣ ንስሐ መግባት፣ በእግዚአብሔር ፍቅር ውስጥ ቅዱስ ቃሉን እየሰሙ ስለ በደሉ፣ ስለ ህመሙ፣ ስለ ኃጢአቱ፣ ስለ ድካሙ፣ ስለ ሸክሙ፣ ስለ ጭንቀቱ እግዚአብሔር ፊት ደጅ በመጥናትና በመለማመጥ ከመከራ መዳን ይቻላል። ይህን እውነተኛ ትምህርት ቅዱስ ወንጌል እንዲህ ያስተምረናል። የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ላይ እንዲህ ይላል። ከተራራውም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ነው የሚለው። ይሄ ነው። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። የእግዚአብሔር ቃል ነው። እጁንም ዘርግቶ ዳሰሰው። ምን አለው? ጌታ ሆይ ብትወድስ ልታነጻኝ ትችላለህን? እንደ ለምጻሙ ራሳችንን ለካህን በማስመረመር ወደ እግዚአብሔር ቤት በመቅረብ በበደሌና በኃጢአቴ ምክንያት ሸክሜ ከብዶኛል፣ ልታነጻኝ ትችላለህን? እንደ ሰው በሁለት እግሬ ልታቆመኝ ትችላለህን? እግዚአብሔር ከወደቅኩበት ልታነሳኝ ትችላለህን? አዎ ትችላለህ፣ ግን ማረኝ። እጁንም ዘርግቶ ዳሰሰውና ወዳለው ንጻ አለው። ልጆቼ ወዳችኋለሁ ንጹ ይለናል። ብቻ እኛ ተሰብረን ወደ እግዚአብሔር እንቅረብ። እግዚአብሔርን እንደ ጨካኝ አምላክ አንየው። ወዲያውም ለምጹ ነጻ ነው የሚለው። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ለሰው ከመናገር ይልቅ ራስህን ለካህን አሳይ ነው ያለው። ራሳችንን ለካህን እናስመረምር። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 እስከ 20 ላይ ኑና እንዋቀስ። የትምህርታችን ርዕስ ሸክማችሁ የከበደ ሁሉ ወደ እኔ ኑ ነው የሚለው። ይሄ ነው የትምህርቱ ርዕስ። ኑና እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንዳለላ ብትሆን እንዳመዳይ ትነጻለች። በቤቴ ኑና እኔ በማስተምረው ወንጌል በደካማውም በብርቱም በጎበዙም በሰነፉም ላይ አድሬ ሳስተምራችሁ ወቀሳዬ ነው። ኑና እንዋቀስ ይላል እግዚአብሔር። ቃሉን ስሙ፣ እንወቃቀስ። ኃጢአታችሁ ያኔ እንዳለላ ብትሆን እንዳመዳይ ትነጻለች። እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ፣ ታገባላችሁ፣ ትወልዳላችሁ። እንዲሁ ልጆች የሌላችሁ ልጅ ታገኛላችሁ፣ እንጀራ የሌላችሁ እንጀራ ይኖራችኋል፣ ሰላም የሌላችሁ ሰላም ታገኛላችሁ፣ ፍቅር ያጣችሁ ፍቅር ይሰጣችኋል። ይሄ ነው።
ኑ እኔን ቃሌን ስሙ፣ በበረከት የምድርን በረከት ትበላላችሁ። እምቢ ብትሉ ግን ብታምፁም ሰይፍ ይበላችኋል። ደዌ፣ ሕመም፣ ጭንቀት፣ መከራ፣ የአልጋ ቁራኛ፣ የደዌ ዳኛ ይይዛችኋል። እንዲሁ መከራ ይበዛባችኋል። ከዚህም አልፎ በዘላለማዊው ደግሞ መከራ ውስጥ ትጣላላችሁ ነው የሚለው። የእግዚአብሔር አፍ ይህን ተናግሯልና እጅግ የሚደንቅ ነገር ነው። በንስሐ በእግዚአብሔር ፍቅር ሸክማችሁ የከበደ ሁሉ ወደ እኔ ኑ። ሮሜ ምዕራፍ 12 ቁጥር 1 እስከ 2 ላይም እንግዲህ ወንድሞቼ ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው ያለው። በቅንነት ካህናት፣ ቀሳውስት፣ ዲያቆናቱ፣ ሰባክያነ ወንጌል፣ መምህራኑ፣ የቤተ ክርስቲያኗ የበላይ ጠባቂ አባቶቻችን ከብፁዕ የቅዱስ አቡነ ፓትርያርክ ብፁዕ አባታችን አቡነ ማትያስ ጀምሮ በቅዱስ ሲኖዶስ አባል ያሉ አባቶቻችን እስከ ታች በር ጠባቂ ያሉት እርሱ ለአእምሮ የሚመች አገልግሎታቸውን በእግዚአብሔር ፍቅር ሊያደርጉ ይገባል። ይሄንን ነው እየነገረን ያለው። ኑና እንዋቀስ፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ ወንድሞቼ ሆይ አለ ቅዱስ ጳውሎስ። ደግሞ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። እርሱም ለአእምሮ የሚመች አገልግሎታችሁ ነው፣ ለእግዚአብሔር የሚመች አገልግሎታችሁ ነው። ሕሊናችሁን ንጹሕ አድርጎ ከተለያየ የሕሊና ወቀሳ የሚያድናችሁን ንጹሕ አገልግሎታችሁን ነው። ይሄን እፈልገዋለሁ አለ እግዚአብሔር። ይሄ ነው። አንደኛ ጴጥሮስ ላይ ደግሞ ቅዱስ ጴጥሮስ ምን አለ? ሊቀ ሐዋርያት ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 1 እስከ 3 ላይ እንግዲህ ክፋትንም ሁሉ ተንኮልንም ሁሉ ግብዝነትንም ቅናትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። ክፋትን፣ ተንኮልን፣ ግብዝነትን፣ ቅናትን፣ ሐሜትን አስወግዱ። ጌታ መሐሪ፣ ጌታ ይቅር ባይ ነው። ይህን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን አሁን የሚሰበከውን የእግዚአብሔርን ቃል ስሙ፣ ተመኙ ያለው። ይህን ነው የመከሩን አባቶቻችን ሐዋርያት። ክርስቲያኖች እናስተውል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ እንዲህ ይላል፣ የአሕዛብን ፈቃድ ያደረጋችሁበት በመዳራት በሥጋ ምኞትም በስካርም በዘፈንም ያለ ልክም በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና ነው ያለው። ይበቃል። በሥጋ ምኞት እስከ መቼ ድረስ? የአሕዛብን ፈቃድ እያደረግን እስከ መቼ ድረስ? በመዳራት መከራ ውስጥ የምንገባው እስከ መቼ ድረስ? በስካር መከራ ውስጥ የምንገባው እስከ መቼ ድረስ ነው? በዳንኪራና በዘፈን የተጠመድነው ወጣቱ ትውልድ እስከ መቼ ድረስ? እስከ መቼ ድረስ ጎብጠነን እንኖራለን? ጎባጣ ያደረጉን እነዚህ ነገሮች ናቸው። ወጣቱን ትውልድ ያጎበጠው ዘፈንና ስካር ነው። ያለ ልክም በመጠጣት ነው። እናቶቼን አባቶቼንና ለዚህ ዓለም ሀብትና ንብረት ተብሎ ነውር ባለበት በጣዖት ማምለክ ችግር ውስጥ የገቡና የጎበጡ ጥቂቶች አይደሉም። ኑ ተመለሱ፣ ያለፈው ዘመን ይበቃል። ይሄንን የነገረን እንዲህ የፍቅር አባት በትህትና በስጋም በነፍስም እንድንባረክለት ነው የሚጠራን። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 30 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። ማን ነው ያልደከመው? ጭንቀት፣ መከራ፣ ሐሳብ፣ ውጣ ውረድ፣ የኑሮ ውድነት፣ በአጠቃላይ የዚህ ዓለም መከራ ያላጎበጠው ያላደከመው ማን ነው? እኔም አሳርፋችኋለሁ ነው። አዎ እኛም ማረፍ ነው የምንፈልገው። ከእግዚአብሔር ጋር ግን እንጣበቅ፣ ቅዱስ ቃሉን እንስማ። ቀንበሬን በላያችሁ ተሸከሙ፣ ፍቅሬን፣ ሐሳቤን፣ እኔን መውደድን እኔን እያሰባችሁ የእኔን ሐሳብ እያውጠነጠናችሁ መከራዬንና
ጭንቀቴን ስለ እናንተ እስከ ቀራንዮ የደረስኩበትን መከራ እያሰባችሁ በላያችሁ ተሸከሙ። ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። በእኔ ስትኖሩ እኔ የዋህ እንደሆንኩ በልቤም ትሑት እንደሆንኩ የዋህና በልባችሁ ትሑት ከሆናችሁ እንኳን ለሥጋችሁ ለነፍሳችሁም ዕረፍት ታገኛላችሁ ነው ያለው። ቀንበሬ ልዝብ ሸክሜም ቀሊል ነውና ብዙ አትደንግጡ፣ ብዙ አትደንብሩ፣ ተረጋጉ፣ ንስሐ ግቡና ወደ እኔ ኑ። እናንተ ደካሞች፣ በኃጢአት በበደል በማጣት በመቸገር በጉስቁልና ያላችሁ ወገኖቼ፣ በሱት የተጠመዳችሁ ተመለሱ። ይህን ነው እያለን ያለው እግዚአብሔር። እንዲህ አይነት የፍቅር አምላክ አለን። ተስፋ አትቁረጡ ክርስቲያኖች፣ የጠፋችሁ ሁሉ ሸክማችሁ የከበደ ሁሉ ወደ እኔ ኑ። የማቴዎስ ወንጌል ምዕራፍ 11 ቁጥር 28 ያስተማረን የመከረን አምላከ ቅዱሳን ኤልሻዳይ ሁሉን የሚችል አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ለወደደን ከኃጢአታችንም በደሙ ላጠበን መንግሥትም በአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ወስብሐት ለእግዚአብሔር።